በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። የትንሳኤው መቃረቢያ እንደዚሁ የሕማማቱ መጀመሪያ ላይ ነው ያለነውና አሁን ያለንበት በብዛት ከመቼውም ጊዜ በላይ ወደ ክርስቶስ ቀርበን በአንድነት የምናለቅስበት፣ የምንጸልይበት፣ የምንጮህበት የጌታን ሕማሙን የምናስብበት ወቅት ነው ያለው። አይኖቻችን ከክፉ ጆሮቻችንም እንደዚሁ ከሁሉ ነገር ርቀው ጉልበትና አካሎቻችን ሕሊናችንም ጭምር ከክርስቶስ ጋር የሚቆይበት ጊዜ ነው። ይህ ሰሞን ሕማማት ብለን እንጠራዋለን። ለምን ሕማማት ተባለ? እንደዚሁ ደግሞ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድም በፊታችን ያሉ ቀናቶች የራሳቸው ትርጓሜ ያሉና እነዚህን ቀናቶች ከመደበኛው ውጪ የምንጠራበት የምናስብበት ነውና መምህር መንግስተ ሥላሴ መሰሉ ደግሞ እኚህን ሊያብራሩልን እዚህ ስቱዲዮአችን ተገኝተዋል። እንኳን ደህና መጡ መምህር። እንኳን ደህና ቆያችሁን። ዛሬ ካለንበት ቀን እንጀምር። ከሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ነው። የቀኖቹን ትርጓሜ እንደዚሁ እያነሳን እንቆያለን። ከዛ በፊት ግን ግብረ ሕማማት ይባላልና ያለንበት ሳምንት ምንድን ነው? ያ ማለት የሕማማት መልክ ማለት የሕማም መልክ ምንድን ነው? እሱ በጣም ጥሩ ነው። እንግዲህ ግብረ ሕማማት የሁለት ቃላት ጥምረት ውጤት ነው። ግብር ማለት ስራ የሚያመለክት ነው። ሕማማት ማለት ደግሞ መከራ፣ ጽዋቶ መከራን አጠቃላይ የሚያጠቃልል ቃል ነው ማለት ነው። በአንድ ላይ ሲናበብ ግብረ ሕማማት ይላል። በሕማማት ወይም የሕማማት ስራ፣ መንፈሳዊ አገልግሎት ይላል። ይሄ እንግዲህ አጠቃላይ በሕማማት ውስጥ የሚሰሩ መልካም ስራዎችን ነው። ይሄ ስም ለመጽሐፍ መጠሪያም ሆኗል። ትልቅ ግብረ ሕማማት የሚባል ቤተክርስቲያን ለ24 ሰዓት በዚህ ሳምንት የምትጸልየው ንባቡን እያነበበች የምትሰግድበት ለስግደት የሚሆን መጽሐፍ አለና ያ ስምም የመጽሐፉ ስም ማለት ነው ግብረ ሕማማት በመባል ይታወቃል። አጠቃላይ በሕማማት ውስጥ ሊደረጉ የሚገቡ ነገሮችን በሙሉ ጠቅልሎ የያዘ መጽሐፍ ነው ማለት ነው። ስለዚህ ሕማማት ስንል መከራዎች፣ ስቃዮች፣ በደሎች፣ ግፎች እንደማለት ነው። ይህንን ደግሞ የወሰደው ከጌታ ስቃይና ከጌታ መከራ ነው እና ግብረ ሕማማት ሲባል ቤተክርስቲያን የምታስበው የጌታን መከራ ነው። እንግዲህ ሰኞ ብለን ከምንጠራው ዕለት ርግመተ በለስ በሚል ትርጓሜ እንጀምርና ወደ ትንሣኤው እንሄዳለን። እነዛን ቀናቶች ለምንድን ነው የተሰጣቸው? ምንድን ነው የተረገመው በለስ ምንድን ነው እሱ? በቅዱስ መጽሐፍ እንደምንመለከተው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ላይ እንዳየነው እንደተመለከት ነው ከዕለታት አንድ ቀን ተርቦ ወደ በለስ ተጠጋና በለሱ ፍሬ አልተገኘበትም ነበረ እና ያችን በለስ ረገማት። ከእንግዲህ በኋላ ለዘላለም ፍሬ አይገኝብሽ ብሎ ወየብሰት በጊዜያ ይላል ቅዱስ ማርቆስ። ዕለቱኑ ፈጥና ደረቀች በለሷ ማለት ነው። ስለዚህ ከዚህ የተወሰደ ቃል ነው። አሁን ይህንን ስንመለከተው ሰኞን ሊቃውንት አባቶቻችን ርግበተ በለስ ወይም የበለስ መርገም የተከናወነበት ቀን ብለው ሰይመውታል። ይሄ ማለት ምን ማለት ነው? ዋና ዓላማው እንጨት መርገም አይደለም። ከእንጨት ጋር ያለ ግንኙነት ሲሆን በውስጡ ሊያስተላልፍ የፈለገው ነገር አለ። አንደኛ በለስ ዘይቤ ቤተ እስራኤልም ወንቱ ነው። በለስ የተባሉ እስራኤል ናቸው። እስራኤል ማለት ክፉ ስራ የሚሰሩ ጌታን ለሞት ለመስቀል ያደረሱ የሰቀሉ ናቸው እና እነዚህን እየረገማቸው ነው። ለዘላለም ከእናንተ ክህነት አይኑር፣ ከእንግዲህ በኋላ ከእናንተ ክብር አይኑር እያለ እየረገማቸው ነው ማለት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ቃለ መርገም ከእርሱ ይወጣል፣ ቃለ በረከትም ከእርሱ ይወጣል። ሁለት አይነት ነገር ነው ያለው። ሰይፍ ዘክልያፉሁ ነው። ሁለት በዚህኛውም በዛኛውም ስለታማ የሆነ ሰይፍ
እንደሚቆርጥ ሁሉ ጌታችን ኢየሱስ ክርስቶስ መልካም ለሚሰሩ ቃለ በረከት ኑ ሀቤ ቡሩካኑ ላቬ እናንተ አባቴ ቡሩካን ወደ እኔ ኑ ብሎ የበረከት ቃል ያሰማቸዋል። ክፉ ለሚሰሩ ደግሞ ሁሩምኔ ርጉማን ውስተ እሳት ዘላለም እናንተ ርጉማን ከኔ ሂዱ ብሎ ይረግማቸዋል ማለት ነው። ይሄ እርግማን ማለት የዘላለም ሞት ነውና በለስን ረገመ ማለት ቤተ እስራኤልን እንደዚሁም ኃጢአትን በአንጻለ በለስ ረገማ ለኃጢአት ይሉታል ሊቃውንቱ። በበለስ አንጻር ኃጢአትን ነው የረገመ። ከእንግዲህ በኋላ በሰው ላይ ኃጢአት ሰልጥኖ እንደማይኖር ጌታ ኃጢአትን አስወግዷል። በመስቀል ላይ ተሰቅሎ ኃጢአታችንን ሁሉ ከፊታችን አስወግዶልናል። ስለዚህ ኃጢአት ከእንግዲህ በኋላ በሰው ልጆች ላይ ሊሰለጥን እንደማይችል እንዳስወገደው የሚያመላክት ቃል ነውና ሰኞን ከዚህ አንጻር ኃጢአት የተረገመበት ኃጢአት የተሻረበትን በእርሱ በኢየሱስ ክርስቶስ መሆኑን ለማመልከት ርግመተ በለስን ሊቃውንቱ ለሰኞ ዕለት ሰጠዋል ማለት ነው። ነገ ደግሞ ሲቀጥል የጥያቄ ቀን ነው። እንግዲህ ሰሙነ ሕማማት ብዙ ነገሮች የሚታሰቡበት እውነት ለመናገር ሰው ሕሊናውን ሰብስቦ በቤቱ ሆኖ የሚያለቅስበት ስለ ኃጢአቱ ስለ በደሉ የሚያለቅስበት ሰሞን ነው እና ጥያቄ እንግዲህ ሰው ልጅ የተለያዩ ጥያቄዎችን ይጠይቃል። በዚህ አጋጣሚ ስለ ጥያቄ ልንገራችሁ የተወሰነ ነገር። እንግዲህ ጥያቄ በ5 ነገሮች ይመለሳል። አንዳንድ ጊዜ ጥያቄ ያልተመለሰም እያል ብዙ ጊዜ የምንሟገት ሰዎች አለን። እንደ ቤተክርስቲያን ሊቃውንት አስተምሮ ጥያቄ በ5 መንገዶች ነው የሚመለሰው። አንደኛ በሞት ይመለሳል። በህይወታችን ልናገኘው ያልቻልነው ነገር ሁሉ ሞት ይመልስልናል። ስንሞት በራሱ ሞት የሚመልሰው ጥያቄ አለ። ለምሳሌ ስለ እግዚአብሔር መንግስት በቂ የሆነ ግንዛቤ ለማግኘት መጽሐፍ ቅዱስ ምንድን ነው የሚለን? ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን እግዚአብሔር ለወዳጆቹ ያዘጋጀውን ይላል። ይሄን ነገር ለመግለጽ ምን ማለት አለብን? ሞተን ማየት አለብን ማለት መንግስተ ሰማያት ይሄን ይመስላል ብሎ ለማለት። ምክንያቱም ከሞት በኋላ የቅዱሳን ዕውቀታቸው እየጨመረ ነው የሚሄደው። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ ዛሬ ከእውቀት ከፍዬ አውቃለሁ፣ ነገር ግን ከዛሬው የበለጠ እውቀት ይኖረኛል ይላል። ማለት ሲሞት ማለት ወደ ጌታ ሲሄድ ማለት ነውና ወደ ጌታ ስንሄድ የሚመለስ ጥያቄ አለ። ይሄ በሞት ማለት ነው መጀመሪያው ነው። ሁለተኛው በመጽሐፍ ነው። እንግዲህ መጽሐፍ አንብበን ምን መልሰው ጥያቄ አለ። ያው ሶስተኛው በመምራን ነው። በመምራን ጥያቄ ይመለሳል ማለት ነው። ሌላው አራተኛው በጊዜ ነው። ጊዜ በራሱ የሚጠይቀው ጥያቄ አለ ማለት የሚመልሰው ጥያቄ አለ። ጊዜ ይጠይቃል ይመልሳል። ዛሬ ላይ ያልተመለሰ በራሱ ጊዜው የሚመልሰው አለ። ምንድነው? አንድ ሊቅ ኢትዮጵያዊ ሊቅ ማይመሮተ ሊቅ ይሄይስ አይመሮተ ጊዜ ይላል። ከሊቅ ዕውቀት ይልቅ የጊዜ ዕውቀት ይበልጣል ይላል። ጊዜ በየጊዜው እየተሻሻለ ሲሄድ በራሱ የሚመልሰው አለ። ዛሬ ላይ ጥያቄ የሆነብን ጊዜው በራሱ የሚመልሰው አለ ማለት ነው። እና ሊቃውንቱ ጊዜ ይፍታው ብሎ ይተውታል። ጊዜ ይፍታው በትርጓሜም ያለ ነው። ጊዜ ይፍታው ይባላል። በእመቤታችንም በትርጓሜ ላይ እንደተቀመጠው መፈክረ ህልሙ መጥቶ ተርጉምልን ሲባል የፀሐይ ነገር አልተገለጸልኝም ጊዜ ይፍታው ብሎ እንዳለፈና ጊዜ ይፍታው የሚባል ነገር አለና ጊዜ ጥያቄ ይመልሳል ማለት ነው በራሱ በጊዜ። ሌላው አምስተኛው በሱባኤ ነው። በሱባኤ ነው የሚመለሰው ጥያቄ ማለት። ሱባኤ ልክ እንደ ነብዩ ዳንኤል ወደ ሱሳ ገዳም እንደገቡ አባቶች ማለት ነው። ጥያቄ ያላቸው ሰዎች ጥያቄያቸውን ይዘው ሱባኤ ይገባሉ፣ ጾም ጸሎት ያደርጋሉ። በዚያ መልክ ጥያቄያቸውን ከእግዚአብሔር ይቀበላሉ፣ መልሳቸውን ማለት ነው። የጠየቁትን ጥያቄ መልሱን ከእግዚአብሔር ዘንድ ያገኛሉ ማለት ነው። ይሄ ግን የጥያቄ ቀን የተባለበት አይሁን ጌታን ጠይቀውታል። ምንድነው? ቤተ መቅደሱን ጌታችን አምላካችን ኢየሱስ ክርስቶስ የንግድ ማዕከል አድርገውት ነበርና አውጡ ብሎ ሲያስወጣቸው ገበያውን ሲፈታ ማለት ቤተ መቅደስ አካባቢ የነበረውን ገበያ ማለት ነው ትልቅ ገበያ ሆኖ ነበር፣ የንግድ ማዕከል ሆኖ ነበርና ያንን ገበያ እንዳልነበረ ሲያደርግ ርግቦችን ሲያባረር ምንድነው ያሉት? በመባይ ተመኑ ትገብር ዘንተ ብለው ጠየቁት። ማን የፈቀደልህ ገበያውን ለመፍታት? ማለት ገበያው እንዳልነበረ እንዲሆን ፈቃድ የሰጠ ማን ነው? ይሄን ገበያ የፈታው በራስህ ስልጣን ነው ወይስ በማን ስልጣን ነው? ማን ፈቀደልህ ብለው ጠይቀውታል። ጌታችን ኢየሱስ ክርስቶስ ደግሞ መልሶ ጠይቋቸዋል። ጥያቄን በጥያቄ ማለት ነውና ብዙ ጥያቄዎች አይሁድ ጠይቀውታል።
አንዳንድ ለህይወት የሚጠቅም ጥያቄ ከሆነ ጌታችን ይመልስላቸዋል። የማይጠቅም ከሆነ ግን አይመልስላቸውም። እና ምዕመናን በዚህ አጋጣሚ የምንጠይቀው ጥያቄ ለህይወት ቢሆን መምህራንን ስናገኝ ካህናትን ስናገኝ ለህይወት የሚያግዝ ጥያቄ እንጠይቅ። ለመዳናችን ለዘላለም ህይወት የሚያግዝ የሚረዳ ምን ላድርግ፣ ንስሐ ልግባ፣ እንዴት ወደ እግዚአብሔር ልቅረብ የሚል ጥያቄዎች ሊሆኑ ይገባል እንጂ አጠቃላይ እውቀታዊ ጥያቄ ለእግዚአብሔር መንግስት አያበቃም። እንዴት ንስሐ እንደምንገባ፣ እንዴት የዘላለምን መንግስት መውረስ እንዳለብን፣ ምን ማድረግ እንዳለብን፣ ምን ተንግበር የሚለው ይሄ ጥያቄዎቻችን ማስተካከል አለብን። አብዛኛው በዚህ ዘመን የበዛው በዚህ አጋጣሚ ማየት ያለብን ይሄ እውቀታዊ ጥያቄ ጠቅላላ እውቀት ለመዳን ምንም አይነት አስተዋጽኦ የሌለው እውቀት ምን ያደርግልናል? ምንም አያደርግልንም። እና ጌታችንን የጠየቁበት ዕለት ስለሆነ ሊቃውንቱ የጥያቄ ቀን ብዙ ስያሜ ያለው ግን የጥያቄ ቀን ብለውታል። ጠቅለል ባለ ሌላኛው ደግሞ ምክረ ሞት ረቡዕን ወይም ደግሞ የውሳኔ ቀን አሉኝ ቀደም ብለን ከመግባታችን በፊት ለምንድን ነው ረቡዕ በምክረ ሞት ወይም ደግሞ የውሳኔ ቀን ተብሎ የምናስበው? እንግዲህ ይሄ ቀን በክርስቲያኖች ዘንድ ልዩ ቀን ነው። የጌታችን የኢየሱስ ክርስቶስ ምክረ ሞቱ የተፈጸመበት ቀን ነው። የአይሁድ ከፍተኛ የሸንጎ ጉባኤ እንዲሞት ውሳኔ ያስተላለፈበት ዕለት ነው እና ይሄ ቀን ዓመት እስከ ዓመት ከባለ 50 እና ጥምቀት ልደት በስተቀር ዓመት እስከ ዓመት እንዲጾም ቤተክርስቲያን ወስናለች። ምክንያቱም የጌታ ምክረ ሞት የተፈጸመበት ውሳኔ ላይ የተደረሰበት። እስከዚያ ድረስ ስብሰባ እያደረጉ ነበር። ስብሰባው ይሰበሰባሉ፣ ሳይግባቡ ይበተናሉ፣ ለመግደል ማለት ነው። መጽሐፍ ወተማከሩ እኮ ላይ ለሄደ ክፉ ነገር በእኔ ላይ መከሩ ይላልና በጣም የሚያሳዝን ነገር ነው። ይሄንን ነገረ ስንናገር አንዳንድ ጊዜ እግዚአብሔር ምን ያህል ሰውን እንደወደደው በጣም የሚገርመው ፍጡር በፈጣሪ ላይ ወሰነ። ሊቃውንት ሁሉን የሚያድነውን ወሰኑበት ይላሉ። ፍርድ ለሚሰጡ ሰዎች እውቀትን የሚገልጸውን በሱ ላይ ውሳኔ ያስተላለፉበት እና በዚህ ቀን በጣም ስንመለከት የሚገርመን ለመጀመሪያ ጊዜ ማለት ነው በዓለም ላይ ፍጡር በፈጣሪው ላይ የሞት ውሳኔ የወሰነበት እና ምክረ ሞቱ የተፈጸመበት ይሉታል ሊቃውንቱ። አጠቃላይ ለይሁዳ የሚሰጡትንም ብር ይሄን ያህል ይሁን ተብሎ የተወሰነበት ዕለት እንዴት መያዝ እንዳለባቸው ሕዝብ እንዳይታወክ በበዓል እንዳይሆን የሚል ስምምነት የተደረሰበት ዕለት ነው። ለመያዝ ማለት ነው ሎቱ ስብሐት ለመግደል። እሱ ግን በማንም ውሳኔ አይደለም የሞተው በራሱ ፈቃድ ነው። ከዚህ አንጻር ምክረ ሞቱ የተፈጸመበት ዕለት ተብሏል። ረቡዕ 4ኛ ዕለት ነው ማለት ነው ለፍጥረት። ሌላኛው ሰፊ ትርጓሜ የሚያስፈልገው ግን እንደዚሁ በወፍ በረር የምንቃኘው ሕማማት ላይ ስላለን ምእመኑም በጾም ጸሎት ላይ ነው ያለውና ረዥም ሰዓት አንወስድበትም እንዲሁ አለፍ አድርገን ለመሄድ ሐሙስ ጸሎተ ሐሙስ ነው። በጣም ይሄ ቀን እንግዲህ በአብነት መምህራን ዘንድ ልዩ ትርጓሜ ያለው በመጽሐፍ ቅዱስ መርህ መሰረት ማለት ነው። አንደኛው ዕለተ ምስጢር ይባላል። የምስጢር ቀን ነው የሚባለው። የምስጢር ቀን ማለት ምን ማለት ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የቀደመውን የብሉይ ኪዳኑን መስዋዕት አሳልፎ የሐዲስ ኪዳኑን መስዋዕት ራሱን የተካበት ዕለት ነው። የምስጢር ቀን ይባላል። የምስጢር ቀን ነው። ሌላኛው ሁለተኛው ዕለተ ትሕትና ይባላል። የትሕትና ዕለት ነው። ጌታ ሲሆን ፈጣሪ ሲሆን መምህር ሲሆን ዝቅ ብሎ የደቀ መዛሙርቱን እግር ያጠበበት አንትሙኒ ከመዝ ግበሩ ለቢጽክሙ እናንተም ለባልንጀሮቻችሁ እንደዚሁ አድርጉ ብሎ ታላቁ እግዚአብሔር እንደ ባሪያ ሆኖ እንደ አገልጋይ ሆኖ የደቀ መዛሙርቱን እግር ያጠበበት ዕለት ነው። ስለዚህ ዕለተ ትሕትና ይባላል። ክርስቲያኖች በሙሉ እንዲያደርጉ የታዘዙበት እንዲያደርጉ ማለት ትሕትና እንዲኖራቸው ታላቁ ታናሹን ታናሹ ታላቁን ማክበር መከባበር ያሳየበት ዕለት ነው እና ዕለተ ትሕትና የትሕትና ቀን ማለት በዕለቱ ከሳምንታቱ ተለይቶ ቅዳሴ ይቀደሳል።
በጣም ጥሩ ነው። ከሳምንታቱ ተለይቶ የሚቀደሰው ጌታ ለመጀመሪያ ጊዜ ቅድም እንዳልኩ የሐዲስ ኪዳን መስዋዕት የተከለበት ዕለት ነው። ራሱን ማለት ነው። በዚህ በቅዱስ ማቴዎስ ወንጌል ላይ ተጽፎ እንደምናገኘው በምዕራፍ 26 ማለት ነው ደቀ መዛሙርቱ የፋሲካውን በግ ከበሉ በኋላ ህብስቱን ባርኮ ወደ ራሱ ስጋነት ለውጦ ወይኑን ባርኮ ወደ ራሱ ደምነት ለውጦ እንኩ ብሉ፣ ይህ ስለ ብዙዎች የሚፈስ ደሜ ነው፣ እንኩ ጠጡ፣ እንኩ ብሉ፣ እንክሙ ብሉ፣ እንክሙ ስትዩ፣ ብሉ ጠጡ ብሎ ራሱን በራሱ ሰውቶ ምግብ አድርጎ የሰጠበት ዕለት ነው እና ይሄ የመሰጠት ቀን ስለሆነ የመጀመሪያ የብሉይ ኪዳን መስዋዕት አልፎ የሐዲስ ኪዳን መስዋዕት መሰረት የያዘበት የተጀመረበት ዕለት ነው። የመጀመሪያ ቆራቢዎች ዕለት ነው። መጀመሪያ የቆረቡ ሐዋርያት በዚህ ዕለት ነው እና በዛ መልክ ጌታ ምስጢረ ቁርባንን ያሳየበት ዕለት ስለሆነ ቅዳሴ ይቀደሳል። በቤተክርስቲያናችን የምሽት ነው ሰርክ ላይ ነው ቅዳሴው የሚቀደሰው። ሰርክ ነው የሚቀደሰው። የቅዳሴ ሰዓታት 5 ናቸው። ይሄ በአብነት መምህራን ዘንድ በተግባር ሁሌም በጉባኤ የሚነገር በተለይ ገዳማት በትኩረት የአምስቱን የቅዳሴ ጊዜያት የሚፈጽሙት ስለሆነ አንዱ በሰርክ ነው እና ሰርኩ ደግሞ ዛሬ ጸሎተ ሐሙስ ከዓመት አንዴ ነው። ከዓመት አንዴ ነው። ሰርክ ማለት ከ9 ሰዓት በኋላ ማለት ነው። ከ9 ሰዓት በኋላ ነው ቅዳሴው የሚከናወነው። ከዚህ አንጻር ነው። ሌላ ደግሞ በዚህ ቀን ጸሎተ ሐሙስ ይባላል። ጸሎተ ሐሙስ ማለት ጌታ ጸሎትን እንድንጸልይ ለእኛ ያሳየበት ዕለት ነው። ጌቴሴማን በሚባል ቦታ በጸሎት ስፍራ ማለት ነው ጥቂት ከደቀ መዛሙርቱ ልፍ ብሎ በወንጌል አገላለጽ መጠነ ሙጋረ እብን ይለዋል። አንድ ጎልማሳ ወርሮ የሚያደርስበት ቦታ ያን ያህል ርቆ ይሉታል። ይሄ ኪሎ ሜትሩን መለካት ነው። እስከዛ ድረስ ርቆ 3 ደቀ መዛሙርት ነበሩ። ሌሎቹ ነበሩ ግን ጴጥሮስ እና ዮሐንስ ያዕቆብ ነበሩና በዚህ ቦታ እየተመለከቱ ነበረ። ወደፊት ቤተክርስቲያንን በኃላፊነት የሚረከቡ እነሱ ስለሆነ ጸሎት እንዴት መጸለይ እንዳለባቸው ሊያሳያቸው ነበርና እልፍ ብሎ ሂዶ ይሰግድ ነበረ። እንደውም ቅዱስ ሉቃስ በወንጌሉ ሲገልጸው ወዙ እስከሚነጥብ ድረስ ይለዋል። ወዙ እስከሚነጥብ ድረስ በጣም ስግደቱ ድካም ያለበት ስግደት ነበረ። ድካም ያለበት ስግደት ነበረና በዛ ዕለት እየጸለየም እየሰገደም ጸሎቱ ደግሞ ምን መሰለ የሚቻል ከሆነ አባቶ ይህች ጽዋ ከኔ ትለፍ የሚል ጸሎት ነበረ። ይሄንን ጸልየው ሲመጣ ደቀ መዛሙርቱ ተኝተው ያገኛቸዋል። ደቀ መዛሙርቱን ትጉ ጸልዩ፣ ወደ ፈተና እንዳትገቡ ይላቸዋል። ወቅቱ የፈተና ጊዜ ነው። ትጉና ጸልዩ፣ ምክንያቱም ከፊት ለፊት ክደት ይመጣል፣ ይፈተናሉ። እነ ጴጥሮስም ይፈተናሉ፣ ሌሎችም ትተው ስለሚፈተኑ እንዳትፈተኑ ትጉ ጸልዩ ይላቸዋል። እነሱ ደግሞ ይተኛሉ። መልሶ ይቀሰቅሳቸዋል። ትጉና ጸልዩ፣ ወደ ፈተና እንዳትገቡ ይላቸዋል። መልሶ ይተኛሉና መትጋት እንዳለብን ለጸሎት መነሳት እንዳለብን ያሳየን ዕለት ስለሆነ ያየንበት ዕለት ስለሆነ ጸሎተ ሐሙስ ይባላልና በዚህ ዕለት ቤተክርስቲያን የጸሎትን ስርዓት ከእግዚአብሔር ያየችበት በስግደት በተለይ ስግደት ሲሰገድ ወገብ ታስሮ በገዳም ምንድነው ይባላል? ቅናት ይባላል። በተለይ የገዳም እናቶች በስግደት ጊዜ ወገባቸውን ያስራሉ። አባቶችም እንደዚሁ። ምክንያቱም የሚሰግድ ሰው በጣም ከፍተኛ የሆነ ድካም አለበት። በተለይ አንዳንድ ጊዜ በጣም ፈተና የሚበዛብን ሰዎች እንስገድ፣ ዝሙት የሚፈታተነን ሰዎች በጣም እንስገድ። ስንሰግድ ደግሞ በፍጥነት እየወደቅን እየተነሳን ፍጥነት። ጸሎት ከስግደት ጋር ነው።
ስግደት ከጸሎት ጋር ነውና ቤተክርስቲያን በእያንዳንዱ የጸሎት ጊዜ የስግደት ጊዜ አላትና ከዚህ አንጻር ፈተና በየጊዜው የሚፈታተነን ሰዎች ብንሰግድ ብንጸልይ ፈተናችን ይርቃልና በዚህ ዕለት ቤተክርስቲያን ይህንን ዕለት ጸሎተ ሐሙስ ትለዋለች ማለት ነው። ብዙ ስያሜዎች አሉት። አጠር አድርገን ወደ ዓርቡ እንሻገር። እንግዲህ ለክርስቶስም የተመቸች ያልሆነች ቀን ናት ዓርብ፣ ስቅለት። ይሄ ቀን እንደው እውነት ለመናገር በአንድ በኩል ዕለተ ፍስሐ ወሐሴት ይባላል፣ በሌላ በኩል ደግሞ ዕለተ መከራ ወዕለተ ስቃይ ይባላል። የመከራ የደስታም ቀን ነው። መከራው እንደሚታወቀው ንጉሠ ዓለም መድኃኒታችን ኢየሱስ ክርስቶስ የተሰቃየበት መከራ የተቀበለበት ዕለት ነው እና ይሄ ዕለት የመከራ ዕለት ይባላል። የመከራ ዕለት በሌላ መልኩ ደግሞ የደስታ ዕለት ይባላል። በእርሱ ሞት እኛ ስለዳን ነፍሳትም ስለዳኑ ደስታ ሐሴት ያደረጉበት ዕለት ነው። ይሄ ማለት ለ5500 ዘመን የነበረው ጥያቄ የተመለሰበት ዕለት ነው። በመሰረቱ ዓርብ ማለት በግዕዝ አነጋገር ነው መካተቻ ማለት ነው እና ይሄ ማለት የሕገ ተሰቦ እግዚአብሔር ስራውን የፈጸመበት ስራውን የጨረሰበት ዕለት ነው። የድህነት ዕለተ መድኃኒት ይባላል። የመዳን ቀን ነው። ጌታችን ኢየሱስ ክርስቶስ በቀራንዮ ምድር ላይ ወገብረ መድኃኒተ በማእከለ ምድር ተብሎ እንደተነገረ በምድር መካከል ወይም ማእከለ ምድር ይላታል ቀራንዮን። በዚያች ቦታ ላይ የዓለምን ድህነት ያከናወነበት ዕለት ነው። የዓለምን ድህነት ያከናወነበት ዕለት ዓርብ እንደሚታወቀው 6ኛ ቀን ነው። በ6ኛ ቀን የተፈጠረው ማን ነበር? የሰው ልጅ አይደል? በ6ኛ ቀን የተፈጠረው የሰው ልጅ እዛው በ6ኛው ቀን ከእግዚአብሔር ተለየ። እግዚአብሔርን ካደ ማለት ነው። አትብላ የተባለውን ዕፀ በለስ በላ፣ ወደ ሞት ሄደ፣ ወደ ሲኦል ወረደ። የእግዚአብሔር ፍርድ ተላለፈበት። ጥንተ ተፈጥሮ ዓርብ ነው። ለመጀመሪያ ጊዜ የሰው ልጅ የተፈጠረው ዓርብ ነው ማለት ነው። የጥንተ ተፈጥሮ ነው። ሐዲስ ተፈጥሮ የሚለው ማለት ይሄ ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ዳግመኛ ፈጥሮታል። በምን? በጥምቀት በቅዱስ ሥጋውና በክቡር ደሙ ሐዲስ ሰውነት እንዲይዝ አድርጎታል። ሐዲስ ክርስቶስን ልበሱት ብሎ ቅዱስ ጳውሎስ እንደተናገረ አዲስ ሰውነት እንዲኖረን አዲስ ሰው እንዲኖር የተደረገበት ዕለት ነውና ዕለተ መድኃኒት ይባላል። ሌላው በዚህ ዕለት እንግዲህ ቤተክርስቲያናችን እንደምታስተምረው ጌታችን ኢየሱስ ክርስቶስ ለተከታታይ 18 ሰዓታት ነው መከራ የተቀበለው። 18 ሰዓታት የተያዘው ከሌሊቱ 3 ሰዓት ነው። ከሌሊቱ 9 ሰዓት ከቀኑ 9 ሰዓት ሲደመር ስንት ይሆናል? 18 ሰዓት ይሆናል። አንድ ክርስቲያን መጾም ያለበት 18 ሰዓት ነው። ወጊዜ ተሳቱ ሰዓት ጸረሃ ኢየሱስ ይላል መጽሐፍ። 9 ሰዓት ሲሆን ጌታችን ኢየሱስ ክርስቶስ አባቶ ነፍሴን ላንተ አደራ ሰጣለሁ ብሎ በራሱ ስልጣን ቅድስት ነፍሱን ከቅድስት ሥጋው ለየ። ከዛ በኋላ መከራ የለም። ሰው ከሞተ በኋላ መከራ የለም። በዚህም አንጻር ነው ቤተክርስቲያን የቅዳሴ መውጫ ሰዓት ከቀኑ ስንት ሰዓት ነው? 9 ሰዓት የሚሆነው ጌታችን ከመከራ ባረፈበት ዕለት ስለሆነ ማለት ነውና ይሄ ቀን ዕለተ መድኃኒት እንደዚሁም ዕለተ ፍስሐ ወሐሴት ነፍሳት ከሲኦል ስለወጡ እኛም የዳንበት ዕለት ስለሆነ ማለት ነው። የመከራውም ዕለት የምናስብበት ስለሆነ ሌላው ይሄ ቀን ፍጹም ፍቅር የተገለጸበት ቀን ነው። እንዲሁ ቅዱስ ጳውሎስ ምን ይላል? ርዩ መጠን አፍቅረነ እግዚአብሔር ምን ያክል እንደወደደን እስቲ ተመልከቱ ይላል። ተመልከቱ እስቲ በጣም ሰማይና ምድር የማይችለው አምላክ በአንድ ዕፀ መስቀል ላይ ሲወሰን ይሄንን ሊቃውንት እፎ ዕፅ ድኩም ለርእስነ ነበልባል ጾሮ ይሉታል። እሳቱን እንዴት እንጨት ተሸከመው ይላል። ይህ ማለት ቅዱስ መስቀሉ ከእንጨት የተሰራ ስለሆነ ማለት እንዴት ተሸከመው? እሳት ነው እግዚአብሔር። ሙሴም እንደዚህ ብሏል እኮ እስመ አምላክነ እሳት በላይ፣ አምላካችን እግዚአብሔር የሚያቃጥል እሳት ነውና ወደ ተራራው አትቅረቡ ይላል።
ያቃጥላቸዋል እያለ ነው። ግን ያ እግዚአብሔር እሳት የሆነው እግዚአብሔር በደካማ እንጨት ላይ ለሰው ልጅ ብሎ ምንድነው በመጽሐፍ እንደተነገረው ስቅልተ ትሬያ እስራኤል ለሕይወትከ ወኢትታመና፣ እስራኤል ሆይ ሕይወት ክርስቶስን በእንጨት ላይ ተሰቅላ ታያታለህ፣ ነገር ግን ሕይወት የተባለው ጌታ ነው። እና በዚህ ዕለት አርዌ ሙሴ በምድረ በዳ እንደሰቀለ ሁሉ ሙሴ አርዌ ብርቱን በምድረ በዳ ሰቅሎ እስራኤልን ከእባቡ እንዳዳነ ሁሉ ጌታም በመስቀል ላይ ተሰቅሎ ዓለምን ያዳነበት ዕለት ነውና ይህ ዕለት የአባቶቻችን ተስፋ የተፈጸመበት የመዳን ቀንም የተፈጸመበት ጌታችን ኢየሱስ ክርስቶስ ሊቀ ካህናቱ ነው። እዚህ ላይ አንድ ነገር ልናገር በዚህ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማነው ያዳነን ማነው ያዳናት የሚለውን ነገር ራሷ ቤተክርስቲያን ስትመልስ ራሷ ቤተክርስቲያን ስታስተምር ያዳናት ክርስቶስ ነው። የመዳን ቀን ብለናል። እንዴት ነው ክርስቶስ ያዳናት? በቀራንዮ ላይ ዕለተ ዓርብን እያየን ስለሆነ ማለት ነው። ራሱ መስዋዕት ነው። ይሄ ማለት ምን ማለት ነው? ስጋውን ቆርሶ ደሙን አፍስሶ መስዋዕት ማለት ነው። መስዋዕት ሆኖ በሁለተኛ ደረጃ ራሱ መስዋዕት አቅራቢ ነው። ይሄ ማለት ምን ማለት ነው? ሊቀ ካህናት ነው። የካህናት አለቃ ነው። የካህናት አለቃ ማለት ደግሞ ምን ማለት ነው? መስዋዕት የሚያቀርብ ማለት ነው። መስዋዕት የሚያቀርብ ይሄ ማለት ምን ማለት ነው? ጌታ በዚህ ዕለት አንድ የተናገረው ቃል አለ። ሊቀ ካህናት ስለሆነ አባቶ የሚያደርጉትን አያውቁምና ይቅር በላቸው። ይቅርታ ቃል ሊቀ ካህናት ስለሆነ አጠቃላይ የሰውን ባህሪ ወክሎ ቅዱሳን ሊቃውንት ትዝመደ ባህሪ የሰብ ይሉታል። የሰውን ባህሪ በሙሉ ወክሎ ዳግማዊ አዳም ስለሆነ ስለ ሰው ልጆች በደል ሁሉ እርሱ ካሰ። በካሳ ማለት ካሳ እና የሚያደርጉትን አያውቁምና ይቅር በላቸው ብሎ ለሁላችን በደል እርሱ እኛን ወክሎ ይቅርታ አቀረበ። ይቅርታ ቃል ማለት ሶስተኛ ጌታችን ኢየሱስ ክርስቶስ የማዳን ስራውን ሲያከናውን ንጉስ ነው። ይሄ ማለት ተወካፌ መስዋዕት ነው። ያቀረበውን መስዋዕት የሚቀበል ነው። ከዚህ አንጻር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያዳናት የሚያድናት ለዘላለም ሕይወት የሆናት ክርስቶስ እንደሆነ ላፍታም ቢሆን ሳትዘነጋ ዘወር ትሰብከዋለች። ስለዚህ የክርስቶስ የማዳኑን ነገር አዲስ አይደለም፣ የኖረ የነበረ ነው። አንዳንድ ጊዜ ደንቆሮ ይሰማ ማለት ያብዳል ይባላልና ይሄንን የክርስቶስን የማዳን ስራ ረስተው በቅዱሳን ተክተውታል የሚሉ ያልገባቸው ሰዎች አላዋቂ ሰዎች ሲናገሩ ያሳፍራሉ። ምንድነው የሚባል አባባል አለ። አላዋቂ ሲናገር አዋቂ ሰው ያፍራል ይባላል። ሰውየው ለተናገረው ያልተናገረው ሰው ያፍራልና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትናንትናም ዛሬም ነገም ሕያው የሆነው ክርስቶስን ነው የምትሰብከው። ያዳናት እርሱ ስለሆነ ማለት እንዴት ነው ያዳናት የሚለውን ግን አሁን ምዕራባውያን የረሱት፣ በተለይ ይሄ ምዕራብ ዲቃላዎች የምዕራብ አስተሳሰብ የተሸከሙ አካላት የረሱት ሁልጊዜ ሊቀ ካህናቱነቱ ላይ ብቻ ነው ትኩረት የሚያደርጉት። ጌታ ሊቀ ካህናት ነው፣ ጌታ እንዲህ ነው፣ አስታራቂ ነው። ሎቱ ስብሐት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እኮ ሊቀ ካህናት ነው ብላ ዘወትር ትሰብካለች። ግን ሊቀ ካህናት ብቻ ሳይሆን እርሱም ንጉስ ነው። ክህነት፣ መንግስት፣ እንደዚሁም መስዋዕት። ይሄ ማለት ምን ማለት ነው? በቀራንዮ ላይ ጌታችን በዕለተ ዓርብ ማለት ነው በግ የሆነበት ንጉስ የሆነበት እንደዚሁም ካህን የሆነበት ዕለት ነው። ሶስት ነገሮች አሉ። ግብረ መንግስት አለ፣ ግብረ ክህነት አለ፣ ግብረ መስዋዕት አለ። መናፍቃን በደንብ ይሄንን ቃል ተመልከቱት። ለሁላችሁም ይሆናል። ግብረ ክህነትንም ግብረ መንግስትንም ግብረ መስዋዕትንም በአንድ ዕለት በአንድ ቅጽበት አንድ ጊዜ ለሁል ጊዜ ይሉታል ሊቃውንት። ዕለተ ዓርብን መይረሶ አሪሶ አንድ ጊዜ ራሱን ሰዋ። በሊቃውንቱ አገላለጽ ደግሞ አንድ ጊዜ ለሁል ጊዜ የሚሆን መስዋዕት፣ አንድ ጊዜ ለሁል ጊዜ የሚሆን ድህነት፣ አንድ ጊዜ ለሁል ጊዜ የሚሆን ሕይወት ለቤተ ክርስቲያን ሰጥተዋል እና ዕለተ ዓርብ የደስታችን ቀን ነው ማለት ነው። የእሱ ማግስት ደግሞ ከሰዓትኩ ልታረም ዲያብሎስ ታሰረ፣ ጌታ ተመረመረ እየተባለ የምስራች ቃጤማ ይታደላል ወይም ቅዳም ሱር። ለምንድን ነው እንግዲህ
ጌታ ዲያብሎስን ያሰረው መስቀል ላይ ሆኖ ነው። ወደ ኦሪት ዘፍጥረት መልሳችሁ ሰይጣን የሰውን ልጅ በዕፀ በለስ ምክንያት አስሮት ነበረ። በዕፀ በለስ ምክንያት አስሮት ነበረ። ከእግዚአብሔር ለይቶት ነበረ። የዘላለም በኃጢአት ማሰሪያ አስሮታናል። ወደ እግዚአብሔር እንዳይገናኝ አረፍተ ኃጢአት የኃጢአት ግድግዳ አድርጎ ሰርቶ የኃጢአት ግንብ ገንብቶ ሰውና እግዚአብሔር ለያይቶ ነበረ። እግዚአብሔር በስጋ በተገለጸ ጊዜ ያንን የዲያብሎስን የኃጢአት ማሰሪያ ቆራረጠው። ይሄ ማለት በቅዱስ ዳዊት አነጋገር እስመ ሰበረ ኆኃተ ብርት ወቀጥቀጠ መናስግተ ዘሐፂን፣ የብረት መዝጊያዎችን ሰባበረ። አይሰበሩም የተባሉ ጽኑ የሆኑ መዝጊያዎችን ሰባብሮ በዛ ውስጥ የነበሩ ነፍሳትን ነፃ ወጣቸው። ከዛ በኋላ ሲኦል ባዶዋን ቀረች። ስለዚህ አሳሪ የነበረው ዲያብሎስ ታሳሪ ሆነ ማለት ነው። አንዳንድ ጊዜ እንትን ይላል እኮ ትናንትና ዘመኑ ይለዋወጣል እኮ የትናንት አሳሪዎች ዛሬ ታሳሪዎች ይሆናሉ። እንደዚህ አይነት ነገሮች አጋጣሚዎች አሉ። ትናንትና ያስሩ የነበሩ ዛሬ ይታሰራሉ እና ለ5500 ዘመን ነፍሳትን አስሮ የነበረው ዲያብሎስ ታሰረ። ራሱም እኮ ተናግሯል ድል መነሳቱን ማለት ነው። ጌታም በቅዱስ ማቴዎስ ወንጌል ምዕራፍ 12 ላይ እንዲህ ብሎ ገልጾታል። አልቦ ዘይግል በወያ ቤተ ኃያል፣ ወደ ኃይለኛ ቤት የሚገባ ሰው የለም። መጀመሪያ መግባት የፈለገ ከሆነ መጀመሪያ ኃይለኛውን ያስረዋል። ኃይለኛውን ካሰረው በኋላ ቤቱን ገብቶ እንደፈለገ ይበረብራል አይደለ? ይሄም ጌታ ነፍሳትን ከማውጣቱ በፊት ዲያብሎስን አሰረው። ይሄ ማለት ምን ማለት ነው? ዲያብሎስን ድል ነሳው። ዲያብሎስን አሸነፈው። ምን ላይ ሆኖ? መስቀል ላይ ሆኖ። ዲያብሎስ መስቀል ላይ ሆኖ ጌታችን ኢየሱስ ክርስቶስ በሚናገራቸው ንግግሮች በጣም ተሳሳተ። ምንድነው? የትህትና ንግግሮች ነበሩት ለጌታ። አምላኬ አምላኬ ለምን ተውኸኝ፣ አምላኬ ሆይ ለምን ተውኸኝ እያለ ሲናገር ይሰማል ዲያብሎስ። ከዛ ተጠማሁ ሲል ይሰማል። እንዴ ይሄ ነገርማ የሰው ልጅ ቢሆን ነው፣ ይሄ ማለት ሩቅ ቢሲ ቢሆን ነው እንጂ የሚል ጥርጣሬ ስላደረበት ከዛ ጌታችን ቀረብ አደረገና ዲያብሎስን በዘላለም ማሰሪያ አሰረው። ስለዚህ ዲያብሎስ ታሰረ ማለት ድል ተነሳ፣ ተሸነፈ፣ የሞት ኃይል ከእንግዲህ በኋላ አይሰራም። እኔ ከሞትኩላችሁ በኋላ እያለን ነው ክርስቶስ። ከእንግዲህ በኋላ ዲያብሎስ በእናንተ ላይ የመሰልጠን አቅም የለውም እያለን ነውና ከዚህ አንጻር ቤተክርስቲያን ዲያብሎስ ታሰረ ትላለች። ጌታ ተመረመረ። ቃሉ እንግዲህ የጌታ መመርመር በመከራ ነው። ተፈተነ እንደማለት ነው። ተፈተነ፣ ምርመራ ፈተና ነው። በመከራ ነው የተፈተነው። ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በላከው መልእክቱ ሊቀ ካህናታችን የተፈተነ ነው ይላል። በመከራው ማለፍ የሚችል በመከራው የታገሰ ቅዱስ ጴጥሮስ እንደዚህ ይላል። ተፈትኖ ያለፈ መሆኑን ጌታችን ኢየሱስ ክርስቶስ መከራዎችን ሁሉ በጣም እንደ ኢምንት ነው የቆጠራቸው። ወንዘ ይጽህል ወይ ሲሰድቡት፣ ሲተፉበት፣ በአጠቃላይ በሰው ልጅ ላይ ሊደረግ የማይገባ ነገር ሁሉ እንኳን በእግዚአብሔር ማለት እንኳን በእግዚአብሔር በሰው ልጅ ላይ ሊደረግ የማይገቡ ነገሮች ሁሉ ሲከናወኑበት ዝም አለ። ይሄ ትዕግስቱን ነውና በዛ ትዕግስት ውስጥ ቢሆንም ተፈትነዋል። የሰው ልጅ ፈትኖታልና ያ ተመረመረ የሚለው እንደ ፈተና እንውሰደው። ብዙውን እንግዲህ ያልገባንበት በሌላም አማራጭ ስለሚያገኙ ክቡራን ተመልካቾቻችን ጊዜ እንዳንይዝባቸው ነው። ስለ ቀዳም ሶርም በደንብ በሌላው ጊዜም አስተምረናል፣ ሰጥተናል። የመጨረሻዋ ቀን ደግሞ ትንሣኤ ናት። አዎ እውነት ማሳረጊያችን ለትንሣኤው ያብቃን። ለትንሣኤው እንግዲህ ለትንሣኤ ዘጉባኤ ያብቃን እያልከን ነው። ሁላችንንም ያብቃን ነው። እንግዲህ የክርስቲያኖች የማመናቸው ምስጢር ነው። በዚህ አጋጣሚ ክርስቲያን የሚያምነው ምን ለመሆን ነው? እምነት ለምን አስፈለገ የሚለውን መልስ የሚመልስልን ትንሣኤ ነው። ትንሣኤ ከሌለ ምን ያደርግልናል? እምነት ማንነሳ ከሆነ ትንሣኤ ከሌለ ዛሬ ላይ
አስራት በኩራት፣ ቀዳማያት፣ መጾም፣ መጸለይ፣ አጠቃላይ መልካም ስነ ምግባራት በሙሉ ምን ያደርጋሉ? ዋናው ማሰሪያው ትንሣኤ ነው ማለት ነው። እና ቤተክርስቲያን ትንሣኤን ዕለተ ፍጻሜ ትለዋለች፣ የመጨረሻ ቀን ማለት ነው። የመጨረሻ ቀን ትለዋለች። እና በዚህ ዕለት ጌታችን ኢየሱስ ክርስቶስ ለሞቱት ላንቀላፉት በኩር ሆኖ ተነስቷል። እንግዲህ ከዛ በፊት የሞቱ ሰዎች አሉ፣ ብዙ የሞቱ ሰዎች አሉ። ግን የሞቱ ሰዎች ቢኖሩም የተነሱ ሰዎች ግን አልነበሩም። እንግዲህ ሞት የተጀመረው እንደሚታወቀው በልጅ ነው አይደል? በአዳም ልጅ በአቤል ነው። እና ከአቤል ጀምሮ እስከ ጌታ ድረስ ብዙ ሙታን ነበሩ። ግን ቢነሱም አንዳንድ በቅዱሳን አባቶቻችን ጸሎት ተደርጎላቸው የተነሱ ቢኖሩም እንደነ ኤልሳ ያስነሷቸው ሰዎች ቢኖሩም ተመልሰው ሙተዋል። ይሄ ማለት የዘላለም ትንሣኤ ስላልሆነ ማለት ነው። ጌታችን ኢየሱስ ክርስቶስ ግን የሙታን መጀመሪያ አቤል ቢሆንም የትንሣኤ በኩር ሆኖ ተነስቷል። ይህንን ኢትዮጵያውያን ሊቃውንት ውብ በሆነ አገላለጽ በቅኔ ሲገልጹት ምን ይላሉ? አቤል ግዕዝ ቀዳሚሁ ለሞተ ሥጋ ፊደል እንዘ ፍጻሜሁ ሳብዕ ሞተ ኤልያስ ድንግል ይሉታል። ይሄ ማለት ምን ማለት ነው? የፊደል መጀመሪያ ማን ነው? ሀ ነው። የፊደል መጨረሻ ደግሞ ማን ነው? ሆ አይደለ? የሞት መጀመሪያ አቤል ነው። የሞት መጨረሻ ደግሞ እንግዲህ ኤልያስ ነው። እና ያን ጊዜ ትንሣኤ ይሆናል የሚል ነገር ነው። ለሁሉም ነገር በኩር ቅዱስ ቄርሎስ በሃይማኖተ አበው ላይ እንደነገረን ኮነነ በኩረ ወጥንተ ለኩሉ ምግባረ ትሩፋት፣ ለምንሰራት እኛ ክርስቲያኖች ለምናደርገው ነገር ሁሉ በኩራችን፣ አራያችን፣ መምህራችን ጌታችን ነው። ከጌታ በቀር የምናደርገው ነገር የለምና ጌታ ያሳየንን ያደረገልንን ነው ዛሬ የምናደርገው። እና ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በራሱ ስልጣን ተነስቷል ማለት ነው። ይሄን ከተነሳ በኋላ መነሳቱን ለማረጋገጥ የተገለጠላቸው ሰዎች አሉ። በቅዱስ ወንጌል እንደተገለጸ ደግሞ አይሁድ፣ በአንጻሩ ደግሞ አይሁድ መነሳቱን ውሸት ለማድረግ የሄዱበትን ርቀት እንመለከታለን። ገንዘብ እስከ መክፈል ለጥበቆች ማለት ነው፣ መቃብሩን ሊጠብቁ ለነበሩት በዙሪያው ለነበሩ ለመቃብር ጠባቂዎች ሰርቀው ወሰዱት እንዲሉ አስተሳሰብ፣ ይሄ አይነት አስተሳሰብ በህዝቡ ዘንድ እንዲሰራጭ የውሸት ዜና ማለት ነው እንዲባዛ ለማድረግ በጣም ብዙ ጥረት ሂደዋል። ሰዎችን በገንዘብ የማታለል ስራ ሰርተዋል። ይሁን እንጂ ግን የጌታ ትንሣኤ ሊደበቅ አልቻለም እና ይሄ ዕለት የትንሣኤ ዕለት ጌታችን ተነሳ ስንል እኛ ስለተነሳን ነው። ምክንያቱም ጌታችን የለበሰው የማንን ስጋ ነው? የእኛን ስጋ ነው። አይ ቃል ስጋ ከሆነ ስንል የራሳችን ስጋ ነው ማለት ከድንግል ማርያም የለበሰው ስጋ ነው። ስለዚህ የጌታ ትንሣኤ የእኛ ስጋ ነው። ይህንን ሊቁ ተንሳ ክርስቶስ ከመ ይማረነ ተንሥኦ ሥጋቲነ፣ ክርስቶስ የእኛን መነሳት ያሳየን ዘንድ ተነሳ ነው። በለበሰው ስጋ የእኛ ስጋ ነው፣ የማንም ስጋ አይደለም። በለቢሰ ስጋ ከሆነና ዘመድ አይደለም ምንለው? ስጋ በመልበስ ዘመድ ሆነን ምንድነው በመጻሕፍት እንደተጻፈው ወንድሞቹ ተብለናል። ለምን? በስጋ ስለመሰለን ማለት ነው። ቅዱስ ጳውሎስም ወያፍር ቢሎቶም አሃዌ ወንድሞቼ ማለትን አያፍርም። እስመ ተሳተፈው በስጋ ወደም በስጋና በደም ተካፍሏል፣ ስጋና ደማቸውን ወስደዋልና። ይሄ ማለት ነው የጌታ ስጋ የተወሰደው ከእመቤታችን ነው። የእመቤታችን ባህሪ ደግሞ የኛ ባህሪ ነው። ምንም የጌታ ስጋ የባህሪ አምላክ ቢሆን ማለት ነው ባህሪው የኛ ነው። የተወሰደው ከኛ ስለሆነ የኛ ስጋ ነው የተነሳው፣ የባይድ ስጋ አይደለም። እና በዚህ ዕለት የሰው ልጅ ሁሉ ደስ ይለዋል። ትንሣኤ የሰው ልጅ ሁሉ ደስታ ነውና በዚህ አጋጣሚ እኛ ምን እነሳለን ነው። ቤተክርስቲያን አምስቱ ምስጢራት ከምትላቸው የዶግማ ትምህርቶች ሊሸሻሉ የማይችሉ ማለት ነው የሰው ጣልቃ ገብነት ሊኖርባቸው ሊሰረዙ ሊበረዙ የማይችሉ አምስት ዋና ዋና ትምህርቶች አሉ። ይሄ ከዓለም አቀፍ ኦሪየንታል አብያተ ክርስቲያናት ቸርች ጋርም የምንገናኝባቸው አንድ የምንሆንባቸው ትምህርቶች ናቸው። እኒህ መሰረተ እምነት ይባላሉ። ከነዚያ ውስጥ አንዱ ምስጢረ ትንሣኤ ሙታን ነው። በዚህ በትንሣኤ ሰሞን ምስጢረ ትንሣኤ ሙታን የሰው ልጅ መነሳት በብዛት ይነገራል፣ በሰፊው ማለት ነው። ለምንድን ነው የሚነገረው? የሰው ልጅ ይነሳል። ዛሬ መልካም ያደረገው፣ ዛሬ ክፉ የሰራው፣ ዛሬ የሚዋሸው፣ የሚሰርቀው፣ የሚዘሙተው፣ አጠቃላይ መልካም ስራ የሚሰራው ሁሉ ይነሳል። ሁሉም ይነሳል። በተነሳ ጊዜ ሁሉም
ዋጋውን ያገኛል። እና ዕለተ ትንሣኤ ማለት ምን ማለት ነው? በሌላ አነጋገር የደሞዝ ቀን ነው። ደሞዝ መቀበያ ቀን ነው። ለሱ ቀን ያብቃል። አሜን አሜን። እሴተ ጻድቃን ይባላል። የቅዱሳን ዋጋ የሚቀበሉበት ዕለት ነው እና ስለዚህ ሁላችንም አድማጮቻችን ይህን የምትመለከቱ ሁላችሁም ትንሣኤ ልቡና ይኑረን። ትልቁ ነገር መልካም አስተሳሰብ ይኑረን፣ ቅን አስተሳሰብ ይኑረን። ለሰው ቅኖች እንሁን። ምንም ነገር ሰውን መርዳት እንኳ ባንችል በአስተሳሰብ እንርዳው። ገንዘብ ባይኖረን ትልቁ እርዳታ አስተሳሰብ ነው። ሰውን በገንዘብ ከሚረዱት ባለፈ በአስተሳሰብ የሚረዱት የበለጡ ይመሰገናሉ። ምክንያቱም ገንዘቡን ሰርቶ ሊያገኘው ይችላል። አስተሳሰቡን ግን ሰው ካልረዳው ካላገዘው እንዲህ ብታደርግ ይሄ መልካም ነገር ነው ብሎ በሐሳብ ሊረዳው ካልቻለ ያንዱ ሐሳብ ካንዱ እግዚአብሔር በሰጠው ጸጋ ልዩ ስለሆነ ማለት ነው እና በዚህ አጋጣሚ ሁላችንም ሴቶችም ወንዶችም እንነሳለን። ቤተክርስቲያንም የዘላለም ቀን ተስፋ ታደርጋለች። በመሰረቱ የቤተክርስቲያን ተስፋ ሁለት ነው። አንደኛው ጌታ ይመጣል የሚለው ተስፋ ነው። ጌታ ይመጣል፣ ይሄ መጣ ጌታ በስጋ ይገለጣል የሚል ነበረ፣ ይወለዳል የሚል ነበረ፣ ጌታ ተወለደ። ይሄ ተስፋ ተፈጸመ ማለት ነው። ሁለተኛው የቤተክርስቲያን ተስፋ ጌታ ዳግም መጥቶ የዘላለም ክብር ያቀዳጀኛል፣ የዘላለም ሕይወት ይሰጠኛል የሚለው ተስፋ ነው። ይሄን ተስፋ በክብር እንጠባበቃለን። በዚህ አጋጣሚ የቤተክርስቲያን ከእንግዲህ በኋላ ሌላ ትንቢት አያስፈልጋትም። የጌታ መምጣትን የሙታን መነሳትን ቀን ነው የምንጠብቀው እንጂ አዲስ ነቢይ ተነስቶ ትንቢት እንዲነግረንም አንፈልግም። ምክንያቱም የሚነገር ትንቢት የለማ፣ ያለቀ ዘመን ነው። ቤተክርስቲያን ተስፋዎች ሁለት ናቸው። በሁለት ነገሮች ላይ ቀዳማዊ ምጽአትና ዳህራዊ ምጽአት። ይሄ ማለት በስጋ መገለጡና ዳግም ደግሞ በግርማ መለኮት የሚገለጥበት፣ ይሄ ማለት የሙታን ትንሣኤ የሚከናወንበት ይሄ ትንሣኤ ዘጉባኤ ማለት ነውና ወደፊት የምንጠብቀው እሱን ነው። ቅዱስ ጳውሎስም ለሮሜ ክርስቲያኖች በጻፈው መልእክቱ እስመ ተስፋው ለዓለም ምጽአቱ ለወልደ እግዚአብሔር ይጸንህ ነው። የዓለም ተስፋ የእግዚአብሔርን መምጣት ይጠብቃል ነውና ከእንግዲህ በኋላ ተስፋ የምናደርገው የጌታን መምጣት ነው እንጂ ሌላ ማንንም ተስፋ እናደርግም እና በዚህ አጋጣሚ ሁላችንም የሞታችንን ቀን እያሰብን ንስሐ እየገባን እንደምንነሳም ዛሬ ክፉ ብናደርግ ነገ ተነስተን በጌታ ፊት እንደምንቆም ትልቁ ነገር ልናስብ የሚገባው በጌታ ፊት እንቆማለን የሚለው እሱ ነገር። ቅዱስ ጳውሎስ ሀለወነ ንቁም ቅድመ ምኩናኑ ለክርስቶስ ይላል። በጌታ በፍርድ ዙፋን ፊት እንቆም ዘንድ አለን እና ይሄ ነገር ሊያስፈራን ይገባል። ይሄ ማለት የትንሣኤ ቀን ነው። የትንሣኤ ቀን ስለሆነ የትንሣኤ ቀን በጌታ ቀኝ ይቆም ይሆን ወይስ በግራው የሚለው ነገር በቀኙ ያቁመን። በጣም እሱ ነገር ላይ ነው ቤተክርስቲያን ትኩረት ሰጣ። ቤተክርስቲያንም እንግዲህ በግልም የምንጠየቅበትም የምንከብርበትም ስለሆነ ይህን ሳምንት በዚሁ ልክ እንድናሳልፈው ነው ጥሪያችን የምናደርገው። ለተነብሩ ተንስኡ የተቀመጣችሁ ተነሱ በሚል ኃይለ ቃል መጽሐፍ ያዘጋጁልንን መምህር መንግስተ ሥላሴ የመሰሉ በእድሜ በጤና ይጠብቅልን፣ የአገልግሎት ዘመኑንም ያርዘምልን። ከልብ ነው የምናመሰግነው። ከትንሣኤው በኋላ ከእርሳቸው ጋር እንገናኛለን። ከዛም በኋላ በብዙ መልኩ እንገናኛለን። እንግዲህ አሁን ያለንበት ጊዜያቶች ዛሬ ርግመተ በለስ ነው። ከዛ የጥያቄ ቀን ምክረ ሞት ወይም የውሳኔ ቀን ረቡዕ ነው። ጸሎተ ሐሙስ ሁላችንም ወደ ቤተክርስቲያን በመሄድ ትህትናንም ጭምር የምናይበት፣ የምናስተምርበት፣ የምናስቀርበት ነው። ክርስቶስ ስለኛ ሲል የተሰቀለበትን ሕማሙን የምናስብበት ዓርብ ስቅለት ነው። ከዛም ባለፈ ደግሞ ቅዳም ሱር ብለን የምንጠራበት ካህናት አባቶቻችን፣ ዲያቆናት ወንድሞቻችንም ጭምር በየቤቱ የምስራቸውን ቃጤማ የሚያድሉበት ዕለት ነው። ከዛ በኋላ ደግሞ ሁላችንም የትንሣኤውን ለመታደም በቤተክርስቲያን ተሰባስበን ትንሣኤውን የምናከብርበት ዕለት ነውና በትንሣኤው ሁላችንን የሚሰብስበን ሰላም እግዚአብሔር ከሁላችን ጋር ይሁን። ከኛ ጋር ስለሆኑ ከልብ አመሰግናለሁ መምህር። እኔም አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ሚዲያችሁንም ይባርክልን ነው የምንለው። ምክንያቱም በዚህ ሚዲያ በጣም ብዙ መልካም ስራዎች እየተሰሩ ነው ያሉት። ስለዚህ ምዕመናን በዚህ አጋጣሚ ወጥ የሆነ ቤተክርስቲያን አስተምሮ ለቤተክርስቲያን የሚቆረቆር አስተምሮ እንዲኖረን እንደዚህ ያሉ ሚዲያዎችን መደገፍ ማበረታታት ከሁላችን ይጠበቃልና በተቻለ መጠን በሐሳብ በሞራል በመደገፍ ልዩ ልዩ ድጋፎች አሉና እነሱንም በማድረግ
ከጎናቸው ብንሆን የበለጠ ለቤተክርስቲያን ተደራሽ ይሆናሉ ብለን እናስባለን። ሚዲያው ከዚህ በላይ ሰፍቶ የበለጠ ስራ እንደምንሰራበት ለቤተክርስቲያንም መልካሙን የሆነ በጣም የሚያስደስት የትንሣኤ ቀን አሜን እንደሚሆን ልብ ያለው ልብ ይበል መልእክት ተነግሯቸዋል ለብልህ ሰው። ስለዚህ እንደዛ ይሁንና ብሎች ቤታችሁን ገንቡ። ቤታችን ስንል በሚዲያው ዘርፍ ቀላል አይደለም ትግሉ። በሌሎች ጎን በጣም ተጠናክረው መጥተዋል። የራሳችንን ቤት እንገንባና በደንብ እናጽናው። ያኔ ለኛው መጠለያ ይሆነናል፣ ድምጽ ማሰሚያም ይሆነናል። ከሁሉ በላይ ደግሞ እግዚአብሔር ድምጻችንን ይስማ። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።